ሰላም ጤና ይስጥልን ውድ የአብትሽ የሥራ ሰው ተከታታዮች ጓደኞቹ ቤተሰቦቹ እንዴት ናችሁ? ሰላም ብያለሁ። እንግዲህ እኛ ጋርም ሰላም ነው። ዛሬ ከአብትሽ ጋር እንገኛለን። እንግዲህ ተከታተሉን ያለው ነገር እናሳያቸዋለን። በጣም አሪፍ በስራዬ ገብታለች። በነገራችን ላይ ቤቲ ሚዲያውን በለጥሽኝ። በነገራችን ላይ አርሶ አደር ነች፣ ገበሬ ነች። ካሁን በፊት በርካታ ጊዜ አቅርቢያታለሁ። ቤቲ ግሪን አፍሪካ ውስጥ እንግዲህ ሴት ነኝ ደከመኝ ሰለቸኝ ሳትል ለበርካታ እህቶችና ወንድሞች ምስክር የሆነች ቤቲ ነጃት የመጣሁት ግሪን አፍሪካዎች እነማን ናቸው? አዲስ ቴክኖሎጂ ለቤተሰቦች ለሀብትሽ ለኔም ለግሪን አፍሪካ ተመልካቾች ማሳየት ማሳወቅ ፈልጋለሁ ብላለች። ቤቲ ምንድነው ይዘሽ የመጣሽው? እስኪ በጣም ጓጉቻለሁኝ። እስኪ ለተመልካቾች እናሳያችሁ። ምንድነው እዚህ ጋር የቆመ ሮቶ የሚመስለው ነገር ምንድነው? ሮቶ የሚመስለው ነገር እንግዲህ ቨርቲካል ነው የሚባለው። እሺ ቨርቲካል ማለት አሁን በዚህች ጋር እንደምናየው እቺ ለምሳሌ ሀባብ ነች። ሀባቧን በፖት ውስጥ እንሰራትና እቺኛው እቺውን ሀባብ ነች በፖት ሰርተናታል በትንሽ ቦታ። እቺኑኑ ደግሞ ወደዚህ ወደ ቨርቲካል ቀይረን ከላዩ ላይ አሁን ለምሳሌ ከዚህ ጀምረን ብንቆጥረው 1 2 3 4 5 6 እያለ 10 ይሆናል። በጣም ብዙ ነው። ወደ 50 አይነት ችግኞችን ሊይዝልን ይችላል። ከዚህ ላይ ቆስጣሚውን ሰላጣ ቃራሚውን ቲማቲም የምንፈልገውን ከቨርቲካል መጠቀም እንችላለን። ለምን መሬት የለንም ለሚሉ ሰዎች መልስ እንዲሆናቸው ቨርቲካል በአይላንድም በቢቢሲም በዚህ አይነትም ነገር በመንደነው ስሙ በዚህ አይነትም ይዘጋጃል ማለት ነው። በጣም የሚገርም ነው። በነገራችን ላይ አስቡት እስኪ አሁን ለምሳሌ ይሄንን ወደ መሬት ቢዘረጋ በጣም ብዙ መሬት ይይዛል አይደለ? ስለዚህ በቁሙ ባለበት ቦታ ላይ በእቃዎች አድርገን እዚሁ ውሃ እየወሰደ እያጠጣ እዚሁ ላይ ይሄንን ቴክኖሎጂ ገጥመን የከተማ ግብርና መሬት የለንም ለምትሉ ሰዎች በግቢያችሁ ይሄኛው ሲስተም አለም ነው። ለተመልካቾች የኔን አማርኛ አንዳንድ ጊዜ ግልጽ ስለሚሆንላቸው ብዬ ነው። በጣም ይገርም። ይሄ ምንድን አትክልት ነበር? ቤት ይሄ ሀባብ ነው። ሀባብ ተመልከቱ እንግዲህ በየከተማው ምን በላው እነሱ ጋር አለ። ግሪን አፍሪካዎች ጋር ምን ይደለ ነገር አለ? ምንም ነገር አለ። እስኪ ተመልካቾች እስኪ ተወሰነ ጥቀሽላችሁ። የፍሩት አይነት እንግዲህ ብዙ አይነቶች አሉን። ሎሚ፣ ብርቱካን፣ አቮካዶ፣ ላይም፣ ማንጎ፣ ሮማን፣ ስትሮበሪ እና ፕሪም የመሳሰሉት ኮኮማ፣ ፒች የውጭ ፒችም አለ። እንዲሁም ደግሞ ቬጂቴብልም አለ። ቬጂቴብል ቃሪያ፣ ቲማቲም፣ ቆስጣ የፈለጉትን እያዘጋጀንላቸው መስጠት እንችላለን። በጣም አሪፍ። ስለዚህ ግሪን አፍሪካዎች ከማምረት ባሻገር ቴክኖሎጂንም እያመጣችሁ ያስፋፋችሁ ነበር። ባለፈው ጳውሎስ በሌላ ቴክኖሎጂ በቀላሉ በስፖንጅ ብቻ አባስተን መጠቀም የምንችለውን አሳይቶናልና ስለዚህ በጣም ደስ የሚል ነው። በጣም ብዙዎች ናቸው ያሉት። አሁን ሰው ይሄን ነገር ለማድረግ አሁን እንደዚህ አይነቱን ነገር ቴክኖሎጂ ለመጠቀም ምንድነው ማድረግ ያለበት? ምንድነው ማወቅ ያለበት? የምታስረዱትስ ምንድነው ለነሱ? አሁን ይሄ ነገር ማግኘት ይችላሉ እንዴ? ማግኘት ይችላሉ። የስልጣና ቦታ ማለት የስልጣናውንም ሄደን አብረን እናያለን። እንዴት ነው የምናዘጋጀው? እንዴት ነው የምንሰራው? እንዴት ነው የምንንከባከበው የሚለውንም ግሪን አፍሪካ ፋልም ስልጣናን ይሰጣል። አንድ ምን አሰብኩ መሰለሽ ቤት ያው ለምሳሌ ይሄ አሁን እኛ ሀገር አይደለም የተሰራው ያስባሉ አይደለ? ከውጭ ከአገር ውስጥ ላይ አሁን በፒቢሲ ቅድም ምናምን ስትይ ነበር። ስለዚህ እሱን ስልጣና መስጠት ይቻላል በቀላሉ ሰዎች መጠቀም የሚችሉበትን። እኔ በነገራችን ላይ አበባ ተክያቃለሁ በፒቢሲ ማለት ነው። እነዚህ በጎን አውጥቼ አያይዤው በጎን አበባዎችን ተክያቃለሁ። ስለዚህ ችግኞችንም አሁን እንደዚህ መስራት ካስፈለገ እንደዚህ ይሰራል ማለት ነው። ይሰራል። በአይላንድ ይሰራል፣ በቢቢሲ ይሰራል፣ በተለያየ ነገር በአበባ ቃል ማዳበሪያ ራሱ ይሄ ኬሻ ማዳበሪያ ላይ ራሱ አፈር እንትን ብሎ በጎን ይሄው እኛ ጋር አለው። ይሄ ኬሚካል ማዳበሪያ ይባላል። በዚህ ውስጥም መትከል ይቻላል። በእነዚህኛው በዚያው ድንች በጣም አሪፍ ነው። እስኪ ቤትዬ ዞር እያለን እስኪ ያለውን ነገር ንገሪኝ እስኪ። አሁን እነዚህ ምንድነው ግሪን አፍሪካ ምንድነው እየሰጣችሁ ያላችሁት አገልግሎት? አሁን ስልጣና ስትይ ነበር። ስለ ስልጣናው እስኪ የተወሰነ ነገር ንገሪኝ። ስልጣና እንግዲህ አሁን እዚህ ጋር የምናየው የቆምጣጤ ዘር እያዘጋጀን ነው። ቆምጣጤ የቆምጣጤ ዘር ነው። ይሄ ቆምጣጤ የሀገራችንን አፈርም ስለሚያቅ ከሀገራችን አፈር ምግብ እየወሰደ ከውጪ ለሚመጣው ለውሌ ለሚዳቀለው ምግብ ስለሚሰጥ ከውጪ የሚመጣው ፍሬ መስጠት ብቻ ነው። ይሄኛው ግን ካፈሩ ምግብ ወስዶ ያኛውን ያሳድጋል ማለት ነው። ያኛውን ያሳድጋል። ስለዚህ ይሄኛው ግሪን ሃውሳችሁ ነው። ይሄን ግሪን ሃውስ ነው። በጣም ተዘርግቷል ውስጥ ላይ ያያዩት ያለው። ስለዚህ ለሁሉም ይደርሳል ማለት ነው። ለሁሉም ይደርሳል። ይሄ ቴክኖሎጂ አለው። ይሄ የውሃ ማጠጫው ነው። ሲስተም ነው። እንደ እዛ ጋር እናየዋለን። እዛ ጋር አለው የራሱ የሆነ ሲስተም አለው። ከዛ ጋር ታዛለ
ሻተሩ እንዲከፈት የሙቀት ጊዜ ራሱ ይከፍታል ሲቀዘቅዝም ራሱ ይዘጋል ማለት ነው ተረዛጋለ አው ሼዱ ራሱ ቴክኖሎጂ ነው ማለት ነው ቴክኖሎጂ ይላል ተመልከት እንግዲህ በጣም የሚገርም ነው ግሪን አፍሪካዎች አልተቻላችሁም በጣም አሪፍ ነው አሁን እንደው የሀብት መጠናችሁን ባናወራም በስራችሁ አሁን ቤት ስንት ምን ያክል ሰራተኛ አለ አሁን በአሁኑ ሰዓት ላይ ሰራተኛ በጣም ብዙ ነው እንግዲህ ሳይቶቻችንም ስለሚበዙ ሳይቱ ራሱ ወደ 5 ቦታ አካባቢ ነው 5 ሳይት ነው 5ቱም ሳይት ላይ የተለያዩ ሰራተኞች አሉ በትንሹ እንግዲህ ከ200 በላይ አካባቢ እንደዛ አይነት ይሆናል እንደዛ አይነት አካባቢ ይሆናል ለበርካቶች የሥራ እድል ፈጥራቸዋል ቤት ስልጣን አለ ያልሽ ነበር እዚህ ጋርም ማሽን ያለው ምንድነው ማሽን ይሄ ማሽን አመጡት ነገር የለም እንግዲህ እቺ ደግሞ ምንድነው ይሄ ማሽን እንዴት መሰለ አፈር አሁን ለምሳሌ እንደ ሲሚንቶ ፋብሪካ ድንጋይ ይጨመራል ድንጋዩ ራሱ ፈጭቶ ሲሚንቶን እዛ ጋር ያሽጓል ይሄን በዛ አይነት ፖቱን የሚጠቀጥቅ ማሽን ነው ማለት ነው አፈሩ እዚህ ውስጥ ይገባል ራሱ ጠቅጥቆ ራሱ ያሽጎ ያወጣዋል የሰው እጅ ሰው እንዳይደከም እንደዚህ አሁን ለምሳሌ በዚህኛው ይጠቀጥቅልናል ማለት ነው ራሱ ይጠቀጥቃል አፈር እዛ ውስጥ ይጨመራል ራሱ ይጠቀጥቆ ያወጣልናል እንደ ሲሚንቶ ፋብሪካ እዛኛው ጋር እናስገባለን አፈሩ በዚህ ጋር ይገባል በዛ ውስጥ ገብቶ በዛ ጋር ይወጣል ልክ እንደወፍጮ አፈሩ በላይ ይገባል ዋው ከዛ ከስር ራሱ ጠቅጥቆ ያወጣል ያወጣዋል ማለት ነው በጣም የሚገርም ነው ቤቲ ተጨማሪ ደግሞ ስልጣና እንሰጣለን ብለሽኛል ግብርና ስልጣና ላይ እኔ አይቻላቅምና ግብርና እንድትሰሩ እናንተ የራሳችሁን ህይወታችሁን እንድትቀይሩ ስልጣና እንሰጣለን ብለዋል እንደዚህ ወንበሮች እንግዲህ ከስተመሮቻችን ለስልጣና ሰው ሲመጣ የሚሰለጥነው ምንድነው የሚሰነጥሉት አሁን ለምሳሌ ችግኝ ገዛን ምን እናረግበታለን እንዴት እንንከባከባለን ምን ይሰጠናል ምን ይጠቅመናል እንዴትስ እንጠቀማለን እንዴትስ ራሳችን ተጠቅመን ማህበረሰባችንን እንዴት እንጠቅማለን ለሚለው ስልጣና ይሰጣል ማለት ነው እያንዳንዱ ዲቴል ስልጣና ይሰጣል እዚህ ጋር እዚህ ላይ ቁጭ ብሎ ይሰነጥላሉ አስተማሪዎች አሉ የተማሩ በተለያየ ውጭ ሀገር ላይ ሄዶ የተማሩት አስተማሪዎች አሉ ማለት ነው ያሰነጥላሉ እንግዲህ የቀለም ትምህርት ብቻ ትምህርት የሚመስለን ሰዎች አሉ ተመልከቱ እንግዲህ ዓለማችን ላይ ብያቸዋለሁ በጣም ሀብታም የሚባሉ ሚሊዮነር ሳይሆን ቢሊዮነር የሚባሉት በነገራችን ላይ አርሶ አደሮች ናቸው ገበሬዎች ናቸው የገበሬዎች ደግሞ ምሳሌ የሆኑት ደግሞ ግሪን አፍሪካዎች ናቸውና በቀላሉ በነገራችን ላይ እንደው ሌላ ነገር ማስመታት አይሆንብኝና የሚነዱትን መኪና ብታዩ የሚኖሩትን ኑሮ ብታዩ በግብርና እንዲህ ይቻላል ወይ ትላላችሁ ምክንያቱም ከተማ ሲፈልጉ ላጥ ብለው ኤሌክትሪክ መኪና ፒክአፕ ይዘው ነው የሚነዱት የሚገራርም መኪና ቀይረው ነው የሚነዱት በምንድነው ሰርተው ነው በላባቸው ጣባ አድርገው ነውና እንዴት ነው ለውጡ ህይወታችሁ ላይ አሁን የዚህ የግብርና ስራው እስኪ ለተመልካቹ መኖር ይቻላል ወይ ከተማ መኖር ይሻላል ገጠር መኖር ይቻላል ለሚሉ ሰዎች እስኪ እንዴት ነው የምታዋህዱት አሁን ከተማም ትገኛላችሁ ገጠርም ትገኛላችሁ የቱ ነው የሚናፍቅሽ አሁን አንቺ እኔ የግብርናው ነው የሚናፍቀኝ ለምን ነው የሚናፍቀኝ አሁን የዱሮ እናቶችና አባቶቻችን በድካም ነው ይሰሩት አንድም በድካም ነው ብሩን ብዙ እንትና ያገኙበትም እኛ ግን እነ ቤተሰቦቻችን ሳይማሩ አንዲው በድካም ከአንድ ሄክታር ለሚያገኙትን እኛ ግን ከአንድ ካሬ ላይ ራሱ ልናገኝ እንችላለን ለምንድነው አንድ ካሬ ያልኩ ካሁን እዚህ ጋር ቀድም ያየ ነው ካለ መደብ የሚሰራውን ችግኞች ያፈላን ወደ ፖቱ እየቀየርን ያ ፖት ደግሞ አሳድገን ወደ ብርቱካን ብንቀይረው ብርቱካኑ ወደ መሬት ብንቀይረው አንዱ ብርቱካን በትንሹ ከ20 ኪሎ ጀምሮ እስከ 50 ኪሎ ይሰጠናል ማለት ነው በአንድ ጊዜ ስለዚህ በጣም የሚገርም ስራ ነው እንደ እርሻ የሚያስደስት ስራ በነገራችን ላይ ናላየውኝ በጣም የሚያስደስት ስራ በጣም አሪፍ ቤትዬ ለተመልካቾች አሁን ኔክስት ቃል ማስገባሽ ነገር ጊቫዌ መስጠት ለልጆች ሰፖርት ማድረግ ወጣቶችን ማበረታታት ላይ ግሪን አፍሪካዎች እንዴት ናችሁ ብዬ ልጠይቅሽ ምን ሰራችሁ ኔክስትስ ምን ለመስራት አስባችኋል እኛ አሁን ከምናገኘው ነገር ላይ ለምሳሌ አንዳንድ ጊዜ ስራ ስንሰራ አንዳንድ እናቶችን አንዳንድ ልጆችን ያገዝናቸው ልብስም ካስፈለጋቸው ምግብም ካስፈለጋቸው አንዳንድ ጊዜ ያን ነገር እናደርጋለን ማለት ነው አሁንም ደግሞ ሐሳባችን ለበዓልም ይሁን አብረን ቁጭ ብለን አብረን በልተን አብረን እየጠጣን ትውልዶች ጥሩ ነገር ሲኖርህም ሳይኖርህም ሰው መርዳት እንዴት እንደሚቻል ለሰው ለማሳየት
እየጣርና አሁንም ደግሞ እየሰራን እንገኛለን። ወደፊትም ለመስራት ሐሳቡን አለን በደንብ ማለት ነው። ኔክስት አብረን እየተነጋገርን ያለውን ነገር ሰዎች እንዴት ይረዳሉ፣ እንዴት ይታገዛሉ፣ ችግኝም እንደዚሁ የተወሰኑ ቻሌንጆችን እያዘጋጀን መረዳት ያለባቸውን ሰዎች እየረዳን ምክንያቱም አቅመ ደካሞች እናቶች በየግቢ የሚውሉ ሰዎች አሉ። አትክልት እየተንከባከቡ እንዲውሉ ደስ እያላቸው እንዲውሉ የማድረግ ስራ በጣም ብዙ ነገሮችን ተነጋግረናል። ነግሬያቸዋለሁ። አርሶ አደርነት ገበሬነት ወርቅ ነው፣ ከወርቅም በላይ ነው። በጣም ብዙ ነገር ነውና ስለዚህ ነው ነግሬያቸዋለሁ። የገጠር ልጆች ሆነው አርሶ አደር ሆነው ከተማ የማይነዳ ማንንም ያልያዘውን መኪና ይነዳሉ። በምንድን ነው ብያቸዋለሁ። እንዳትንቁት። የገጠር ሰዎች አርሶ አደሮች አሁንም ልብ በሉ። ወደ ስደት ከምትሄዱት ገጠር ላይ ምንድነው የምሰራው የሚለውን በደንብ አድርጋችሁ እንድታስቡበት እፈልጋለሁ። ከተማ ላይ ኢንቨስት የምታደርጉ ሰዎች፣ ከተማ ላይ ፎቅ የምትሰሩ ሰዎች፣ ከተማ ላይ የተለያየ ነገር የምትከፍቱ ሰዎች አስቡበት። ገጠር ላይ ኢንቨስት አድርጉ። ከግሪን አፍሪካዎች ጋር ኮንታክት አድርጉ። የተለያዩ ችግኞችና ፍራፍሬዎች በአንድ አመት በዛ ከተባለ ከአንድ አመት ከ6 ወር ከ2 አመት ባልበለጠ ጊዜ ውስጥ ፍሬ የሚያፈሩ ችግኞችን የምታገኙት እነማን ጋር ነው? ግሪን አፍሪካ ፋርም ጋር ነው። አዲስ አበባ ቦሌ ቀርበኛል ካላችሁ ቦሌ መድኃኔዓለም አለምነሽ ፕላዛ 5ኛ ፎቅ ላይ ነው። 5ኛ ፎቅ ላይ ቢሮ አላችሁ። ስክሪኑ ላይ ስልክ አለላችሁ። ከዛ በተረፈ ደግሞ ወደ አሸዋ ሜዳ መታችሁ ራሱ ሻቃሞል ላይ ቢሮአቸው አለ። ወርክሾፕ አላቸው። ሆለታ ያለንበት አሁን ቦታ ላይ በጣም ብዙ ቴክኖሎጂ የተገጠመበትና በብዙ ነገር የሚያመርቱበት ቦታ ግሪን አፍሪካዎች ነው። ለዛሬ ይሄንን ነበረ። በቀጣይ ደግሞ የተሻለ ነገር ይዤላችሁ እመጣለሁ። ቻው።